እሺ ኤልያስ ወይ ዛሬ መኪና እንዴት እንደምናጠብ ነው የምናየው። እሺ እናያለን፣ ችግር የለም። ግን መኪና ከምናበላሽ ብለን አንተ ፊት ላይ ለመሞከር አስበናል። አዎ ችግር የለም። ይደብራል። መኪናው ከሚበላሽ እኔ ፊት ይበላሽ። በቃ ይሁን። መጀመሪያ ወደ ጎን ነው ተረዳኸኝ አይደለ? ቦዲውና ከዛም እዚህ መሃል ቆጴጤው ላይ እሺ መስታወቱ ማለት ነው። በደንብ አይሻል። በጎን በኩል ደግሞ ይቀርም አለ። ምን ይቀራል? ምንም ፈረፋንጎ ከስር ወይኔ ያፈሰሰው ፈረፋንጎ ከስር። እሺ ገባህ? አሁን ሙሉ ለሙሉ አይደለ? በደንብ ገብቶ ያሬ ባለፈው ተሳፋሪዎቹ ምንድን ነበር ስትላቸው የነበረው? ቤቶቹ ኪናጫ ጠረፍ የጫር ናቸው። አዎ እነሱ እኮ አንተ በጣም ጎበዝ ልጅ ነህ። ለሰራው ስራ ይሻይ አንዳንድ ወጣት ስለሆንክ እስቲ ይቺን ነገር ኧረ እውነት አያስፈልግም። ኧረ ተው እኔ እኮ ይሄን ብዬ እኮ አይደለም እኮ ስራ የምሰራው ለዚህ ብዬ እኮ እውነት እንግዲህ ካልክ ምን ይደረጋል? ሰንዘረማን ከምትል ከምታፍር ለቀበል ላውጣው። አዎ ለምን የምትደረደረው አንተ ገመዳፍ? እንካሽ ሌላ ጊዜ ቶሎ ቅብል ነው። እሺ መጣሁሽ፣ አብረን እንሄዳለን። አንዴ ሂሳብ ልቀበል። እሺ አባ ጧት ሄል ያመጣልኝ ሰውዬ ነው ያወከኝ። ኤፍሬም ቀሪ ሂሳብ አስገባ ብሏል። እሰጠው ነበር እኮ አንተ ደከምክ እንጂ ና ሽረፍና የተጋገረ እንጀራ ለሱን በልተህ ትሄዳለህ። ና እንጀራው በጧት ካመጣው ሄል ነው የተጋገረው። እሱ እኮ ነው አልበላ። ለምን ከሱ እኮ ነው አልበላ። ናቀና መጣሁ። እሺ አባ መጣሁ። እንዴ ለምንድን ነው ይሄ ባንዳስ ሆነ ነው? እሱ ፊት ያለው። እሺ ኤፍሬም ወፍጮ ቤት ማለት እንዳታምነው። እሺ ይኸውልህ እኔ እሱ ጋር ነው የምሰራው፣ ግን ልንገርህ ኤፍሬም ምስርና ቦሎቄ ነው ለህዝቡ የሚያበለው። ሁለቱ ፈጭቶ ጤፍ ነው ብለው ኤፍሬም እስከ ዛሬ እውነት ቀን በላሁ ሆዴን ነፋኝ ፈነዳ። እንዴ የሚያመኝ ለዛ ነው። ኤፍሬም ምን አተመነው? እኔ ራሴን ወፍጮ ቤት ከፍታለሁ። የት? አስጎሪና እንትን ላይ እዚህ ቱሉ ዲምቱ። አሃ በጣም አሪፍ። እኔ ምን ደንበኛ እንሆናለን። አዎ ችግር የለም እንሆናለን። ብዙ ጊዜ ሳይ ስራ ትሰራም እዛ፣ ግን ዱቄት በዱቄት ነው ሁሌ። አሁን እኮ ዳጊላጮ በለኝ በቃ ማሽቃበጥ ነው እኮ ስራዬ። ዳጊላጮ በቃ ማሽቃበጥ ነው እሱ፣ እንዲህ መቀባባት ነው ዳጊላጮ። እኔም እንደሱ ነው በቃ። እሱ አራያን ያዝኩት። ለኤፍሬም ሄድለታለሁ። ስልክ ቁጥር ንገረኝ አንተ። ስልክ ተመጣጣ 09 ዘሏጤ ምንድነው አንተ ቀልዳ እንደምናወራው አንተ ዴታ ነግሩኝ ለኔ ደብቃል። አንተ አደብርም እንዴ? ሻርፑን እንኳን ሰጠኝ ወንድ አይደል? አረቴ በኔ በሳል በኔ እኔን ይቀየሙኛል። አንቺ እኮ ችግር የለም ጓደኞቼ እንዳለ እንደዚህ ነው የገቡት እና እኔ ከቀረው ከመጀመሩ ነው ወይ አሳፋሪ። ምን ነው ምስር የሚለቀም ካለ ያለን እዚህ ጋር ምስሩን እኛ ለቀም ነው እኮ አውቀህ ነው። ምስሩን ለቀም ተባረኩ እንዴ። አብሲት ለምን አጥልላቸው አለ ችግር የለም እጠላቸዋለሁ። እኔ ችግር የለብኝም። ወሬያችሁ ደስ ይላል። አውቀህ ነው ሙች ወሬያችሁ ከዛ ወይ ኒኬል ስንት ነው የገባው? 25 ኒኬል ነው መምጣት ያለበት። እሺ የመጣው 10 ነው። 10 በፈጣሪ ስም ብር ጥራት በልቼ እሺ እንደዚህ ውሃ የጠጣሁት ቡና እሺ ቀርቧል። ውሃው ቡና ቀርቧል። ማታ ነው እሺ ጫለ ጫውተባለን ያለው ፍርፍር በለው ቡና ሴቶች ራሱ ይቀኑባቸዋል እናንተን ወረኞች። ትሷለኛ የራሳችን ወሬ ያላረብ እኔ አነቃቅቼው ወደቀ ሰው አለ? የለም። ከሰው እጅ ብር እንዳትጠብቅ፣ ከሰው እጅ እንዳትጠብቅ። እሳት ነው ያቃጥልሃል። ስረቅሽ ባገኘው አጋጣሚ ከጓደኞቼ ስርቅ ጓደኛ ይላል ስርቅ ለመቶ ብር ዛል 10 ብር ነው አምጪ አማን ይኸው ሰማኛ። አሁን አንተ ካመንክ ኪስ ሙሉ ነው። ብቻ አንተ እመን ሙሉ ነው። አምናላ ፍቅ ግባ ባዶ ነው። አታምንም እባክህ አንተ ችግር አለብህ እንዴ። አታ ምን እያደረክ ነው እዚህ ጋር? ምን አገባ ተደውሎ አንዴ እኔ ደው ላይ ማን ልጅ ነው እኮ ግን ታውቃለህ? የማን ልጅ ነው አንተ? ቆይ ያለም ነው ልጅ እኮ ነው ያለቃች እና እንካ ግረፈኝ እንደፈልክ ግረፈኝ። እጄ ነገር አጋባራለ። እሺ ስሬን ላጣ ነው በእጄ። ወደ ቢሮ ደግሞ አገባም እዚህ ምን ታደርጋለህ? እሺ እገባለሁ። እንካ ብስኩትና ሼህ ገዝተልኝ ጮርናቄ ሊጨምር ከኔ ቶሎ በል እና ታብለ ተገላገልኩ። ተነሽ ዝንዬ አጫርሽ። ተነሽ ነይ ጋዝ ከባሪዎች መጡ እኮ ተነሽ። ነኝ ድንት 400 ብር ነው ነይ ዛቅ 26 ቀበሌ እንጨርሳለን። 400 ብር ነው መጣ እኮ ነይ 26 ይሻላል። አዎ ታው ነይ ችግር የለም ዝናሽ በኔ ተማመን።
እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ? ከሰኞ እስከ ዓርብ ንጹህ ሆነህ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ ገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ የት ነበርክ አንተ? ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄን የኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ አንዴ ለውጣ ስለሆነ ደሞዝ ትወስዳለህ። ሽሜ ቦስ ሰላም ነው? ሰላም ነው አለ። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ ና ደሞዝን ውሰድ። ቀልዱን ትተህ እንዴ ምን እያደረገ አንተ? ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ደሞ የሥራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። አንዴ ደሞዝ ትወስዳለህ። አንዴ ለውጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቻት እወጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ አው ዛሬ ቦስ ችግር ሰኞ አሁን እየሰራ አይደለም። እየሰራ አይደለም ነው። ጨረስክ? እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። ለሰፈሩም እኮ አዲስ ነን። ይኸውልህ ተራ አስከባሪው ማን እንደሆነ ሁላ ማወቅ አልቻልኩም እኔ። ኧረ ብዙ ጊዜ እዚህ ጋር ነበር ማያቸው። እናት እንዴ እኔ ምን አባ ሰላም ነው? ሰላም ነው። እንዴ ነሽ? የተራው ረዷ የተራ አንቺ ነሽ እንትኗ? አዎ ተራ አስከባሪ። አሁን አንዴ ቆም ነው መች እንትን አለ። አሁን እኛ እኮ አንታይም እኮ እና ስንጠብቅ በጣም ጠንከር ያለ አጠባበቅ ስለሆነ አንታይም። ብዙ በሰላቢ ምናምን ለምሳሌ ብቅ ምን ነው ለምሳሌ በሰላቢ ስለፋቃቴ ያልተመቸኝም እኔ እየዘጋው ነው መስኮቱን። አላፍ ዘጋው ተከልበጭ ስትፈልግ ማሙት ትችላለህ። ምንም እንደዚህ ቀልዳለህ። አሎ አናገርሽኝ ማለት? አይ እንደዚህ እንትን በሰላም ግቡ፣ መንገዱን ጨርቅ ያርግላችሁ። ምን ቢሆን የሀገሬ ልጆች ናችሁ፣ ኢትዮጵያዊ ናችሁ። መተሳሰብ መፋቀር አለብን። ታውቀኛለህ? አረ እንደዚህ አይደለም። እኔ መንገደኛ ነኝ እኔ እና እኔ መንገደኛ ነጋዴ ነኝ አልኩህ እንዴ አታ። እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ? ከሰኞ እስከ ዓርብ ንጹህ ሆነህ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ ገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ የት ነበርክ አንተ? ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄን የኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረኝ። እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ አንዴ ለውጣ ስለሆነ ደሞዝ ትወስዳለህ። ሽሜ ቦስ ሰላም ነው? ሰላም ነው አለ። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ ና ደሞዝን ውሰድ። ቀልዱን ትተህ እንዴ ምን እያደረገ አንተ? ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ደሞ የሥራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። አንዴ ደሞዝ ትወስዳለህ። አንዴ ለውጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቻት እወጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ አው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም። እየሰራ አይደለም ነው። ጨረስክ? እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። እንግዳ ላውራና መጣሁ። አንተ ደላላው? እኔ ነኝ ደላላው። ትዳር ፈልገህ ነው? አዎ ትዳር ፈልጌ ነው። ለአንተ ነው እንዴ? ለኔ አይደለም፣ ለሴት ነው። ሴት ስንት ዓመቷ ነው? 50 በህት ግን አለች፣ ጨርሳለች እኮ። አንተ ባትኖር እመጣለሁ እዚህ። ዓመቷ ትዳር አይ እዚህ ተራ ቀልድ ነው። እንደዚህ እድሜያቸው ተለቀስል በህት አለች ምናምን ብለህ እንቀል ምንድን ነው አሁን? ገንዘቧ ጦጣ አይዘለውም። ስሟ ማን ነው? ሙሉዓለም። ሙልዬ የኔ እናት ታውቃታለህ እንዴ? ገንዘብ አለ ሹገር ናት ማለት ነው። የኔ እናት እንዴት እንደምወዳት እናቴ ትሙት ብዘረጋላት ነው። ከድሮ ጀምሮ ነው የምወዳት። ውሰድኝ። ታውቃታለህ? እናቴ ትሙት ነፍሴ እስኪወጣ ነው የምወዳት። ውሰድኝ ወደ እሷ። እኔ አንተ ስራ እንስራበት። ዞር በል እንዴ! ተቸገርን እኮ አንተ። በእናትህ ምን ነው አንተ? እስቲ ስልክን ከወሰደበት ቼክ አድርግ በእናትህ። አለ በቴኮ ለሰፈሩ አስቸገረ እኮ ነው እንዴ! ምን ብሎ ነው? ትዳር ፈልጌ መጥቼ ላኔ ካልኩ ቢሮ አገባም እንዴ አንተ እንዳላይ እዚህ ጋር አንተ ኪስህኔ ውስጥ ሰማማን ነው ሚኪያስ። መስፈርቱን ግን አውቀዋል የመጣበትን ወይስ ለወንድም ነው? ለራሴ ልመለመል። ከ13 ዓመት በታች ነው የሚለው እግር ኳሱ። 12 ዓመቴ ነው። 12 ምንድን ነው ሲያስ ሲማንዲ ተቆርጬ ነው የመጣሁት እኮ። እሺ መስፈርቶች አሉ። መስፈርቶች ምን አገባህ ስለነሱ? መስፈርቶች አሉን። እነሱን ካለፍክ ትገባለህ። ጅል
ጀለ ይኸውልህ አንደኛ ብዙ አመት እንደኖርክ ነው። ሁለተኛ ደግሞ የምትሳቅ እነሱ አይስቁም። ከ12 አመት በታች ሆኑት እንደዚህ ከስንት ጺም በጺም ይሆናል። ምን አገባህ? እሺ 1000 ልጨምርልህ። አየህ ጅል ነህ። ሂዱታ ውጣ ወደዚህ አንተ ጅል ነህ። አንተ ትልቅ ሰው ነህ ታስታውቃለህ። የእግር ኳስ እኮ እዚህ ጋር ምን እዚህ ቤት ነው እንደ የምፈልጉት? አዎ ማን ነው የከፈተልህ? ደላላው ከሩቅ ቤቱን ጠቆመኝ ነውና ክፍት ነበር ስመጣ። እሺ መስፈርቶች አሉ። አንደኛው በጧት ስለምንነሳ ጧት በር እንድትከፍትልኝ እንፈልጋለሁ ነው። ለዚህ ነው እንግጥም አለኝ። የጧት ሰው ነህ? ወፍጭ እስኪል ቆሜ ነው ሌቱ ማነጋው። እሺ ሁለተኛ እዚህ ቤት እንዳለ የገቡት ጥበቆች የተባረሩበት በአንድ ምክንያት ነው። ገምት እስቲ። ትንሽ ጸባይ ቶ እያንዳንዱ ወደ ሚስቴ ያያል። አየ ማለት ተመኘ። አንተ ዞር ያያለው በልና ባፍ በቂተ 3 ጥይት ነው መከተ። እሷ ተሳስተህ ያያለው በልና እንዲህ እንድትለኝ አልፈልግም። ምን ማለት ነው? ምን መሰለህ ልነግረኝ ትችላለህ እንጂ እንደዚህ ትብኝ መሳሪያ ምናምን እንድትለኝ አልፈልግም። ለምሳሌ ደሞዙ አርክቶን አይደለም የምንሰራው። ጥቅማችን ሚስቶች ናቸው። እሺ ተረዳኝ ነበር። እንድትናገረኝ አልፈልግም። ኦብቪየስሊ ነው ማለት ናሽና ሰማና አባቴ ይቅርብኝ እንደዚህ እኔ እንደዚህ ነገር የምችል ግባ እኔ ነኝ ተሳስቼ በር ነው የከፈኩልህ። ኧረ ልቀቀኝ። አቢስ ሰፈር ነህ እንዴ? አዎ እዚህ ሰፈር ነኝ። በእናትህ ሽንት ቤት ፈልገን ነበር። ሽንት ቤት ታገኛለህ? ሽንት እዚህ ጋር ሽንት ሽንታችን ሽንት አይደለም አባቴ። አይ ያኛው ነው በእናትህ ያኛው። ሽንት አይደለም እያልኩ ያኛው ነው። እና እዛ ጋር ገብታችሁ ቆፈር አድርጋችሁ ነው ገና ቆፍረን ምናምን በእናትህ ገና ቆፍረንማ ወይኔ ልቆፍርላችሁ ሳንቲም የምትሰጡኝ ከሆነ እንደዛ ከሆነማ ተገላገለ። ትራንስፈር አደርግልሃለሁ። ሁለታችሁ ናችሁ ምሽልስ? አዎ ሁለት ጉድጓድ ልቆፍርላችሁ እኮ ስንት ነው የምትቆፍረው? ስንት ነው የምትቆፍረው? ኧረ እሱ ችግር የለም። በስምምነት ይሁን ችግር የለም። ምንድነው አንድ ደህና እኔ ሽንት ቤት እኮ ቆፍራለሁኝ እኮ ለሰፈር እንዳለ ሰፈር እኔ ነኝ ቆፈርኩላችሁ። ሽንት ቤት ሞልቶባቸው አያውቅም። በቃ ዝም ብሎ ማለት ነው። ጅብ አውሬ የለም አይደለ? የለም። አንተ አንግ እንዳይዘን ዝም ብለህ ትሄዳለህ እንዴ? ፋራ ነህ። አይ ኧረ አባ ከዚህ በላይማ አንሄድም። እዚች ነች። አንተ ለካካ ብለን ማንስ መስዋዕትነት ልንከፍል ነው እንዴ? በእናትህ አባቴ ኧረ ከዚህ በላይ ቦስ ሄጄ ምን ልበለው? ኤልያስ እቃውን ላክ ብለዋል በሌድና። እሺ ኤልያስ እንዳለ እቃውን ላክ። ስፖኪውን ዞር በል ወደዛ ሂድ። ዞር በል ወደዛ ስፖኪውን ሂድ። ዞር በል አለ። እኔ አናግረዋለሁ። አንተ እዚህ ጠብቀኝ። እሺ ጠብቀኝ። ስለወለደች እናትህ ብዬ ለምንሃለሁ። ለ2 5 ብር ስጠን። ዞር በሉ 5 ብር ብቻ። አንተ ዞር በል። የምን 5 ብር ነው በዚህ ሰዓታም? ዞር በል። ምፈራ መስሎ ነው። አይ በቃ ገገመ ማለት አይሰጥም ማለት ነው። ዞር በሉ። ሌላ ቀን በቃ አልሰራም። በቃ ሲስተም ዛሬ ደግሞ ታክሲም የለም። በእናትህ ነዳጅ ነው እኮ አለ እኮ። ለምን ታክሲዎች የት ሄዱ? ደግሞ በእናትህ ሴት ራሱ የለም። እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው እንዳለ መኪና እየገዙ ወሰዷቸው። አዎ እንዳለ እንትናለን እንጂ እንዳለ ምንድነው? ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች መኪና። አባቴ ችግር አለ እንዴ? ዝም ብለህ ኪስኪሴን እያየኸኝ ነው። ምንድነው ኪስኪሴን ያየኛል? ዝም ብሎ ሌባ ነው መሰለኝ። አረባ ያመጣኝ አይደለም። በእናትህ ዝም በል። እንዲህ እያላችሁ ነው። እኔ የምልህ በእናትህ ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠኝ ሲበናል በሽታ አለብኝ አባቴ። የሚተላለፍ ስናፕ ድራገን የተባለ በሽታ አለብኝ። ይቅርብህ እና መልኬ ስትል የነበረው መልክ አፈር ሊበላው ነው። ምን ሆነ ነው? አንተ ይብድ ነው እንዴ? የለኝም እናቴ ትሙት የለኝም። አንተ ወላሂ ባዶ ነው የለኝም።